መኪና? አንቺ የመኪና የመንዳት ሱስ የለብሽም ማለት ግዴታ መኪና ካልነዱ አትይማ። በቃ መኪና የመንዳት ሱስ ከሌለብሽ ሌላ ስራ ቀይር። ያላወጣም ካለ ገንዘብ መከስከስ ዝም ብሎ። ስለዚህ ሌላ የባልትና ውጤቶች ወይ ብርቱካን ቤት፣ ጭማቂ ቁርስ ቤት፣ የሆነ ነገር እችላለሁ። ጁስ ቤትም እችላለሁ፣ በርገር ቤትም እችላለሁ። አናጀው አን እያለ እንደ ሀገር ነው ያዋረደችን። በአረብኛ ሲለምን አናጀው አን እያለ በጣም እኮ ነው የሚያሳፍረው። ወላሂ በልጅ አይለመንም እንደዚህ። ልጁ ነገ አድጎ ይህ ቪዲዮ የሆነ ሰው ሴቭ አድርጎ አስቀምጦት እናትክ በልጅነትክ እንዴት ትለምንብህ እንደነበረ አይ ቢሉት እንዴት እንደሚያሸማቅቁት እኩዮቹ አስበሽዋል? ለምን ዛሬ ለሚያልፍ ቀን እንትን ይሄ አሁን ጋራጅ ስንት ነው የተጠየቅሽው ለመኪናው? 180። እሺ መኪናውን ስንት ነው የገዛሽው? የገዛሁት 230 ሺህ ነው የገዛሁት። ከነ ይሄ ቀለም ምናምን አለ ከሱ ጋር 350 ሺህ ጨርሻለሁ እስካሁን። በቃ የባጃጁ ባጃጁን ስንት? 450 ሺህ አይደል እንደ የተገዛው ባጃጁ? ስንት ሸጥሽው? ወርዶ ነው የሚሸጡ እኮ ሲሸጭ አንድ ነገር እኮ ምንም ነገር በዚህ ፍጥነት ወርዶ ነው የሸጥሽው? ወላሂ ወርዶ ነው ምን የሸጥኩበት እንትን ያልኩበት አለ። እንደዛ ነው የሸጥኩት። ወላሂ እንደዛ ነው የሸጥኩት። ስንት ይሸጥ? እሺ ስንት ሸጥሽው? 300 ስንት ባጃጇ? 350 100 ሺህ ወርዶ ተሸጠሽ። 350 ሺህ ሽጠሽው መኪናውን ከነቀለሙ ስንት ፈጀ? 350 ጨርሻለሁ። የሚፈልገው አሁን እቃ ነገር የሚፈልገው በስንት ወር ነው 100 ሺህ የከሰረው ማለት ነው ባጃጁ? ስንት ወር ተነዳሻት ባጃጇን? እዛንልሽ በቃ መኪናዋን ከገዛሁት አሁን 3 ወር ሆኗታል። ባጃጁ ከተገዛስ 6 ወር። ስለዚህ 3 ወር የነደሽታሽ በ3 ወሩ 100 ሺህ ቀንሶ 300 ሺህ ሸጥሽ፣ 350 ሺህ ሸጥሽው። ከዛ በ350 ሺህ መኪናውን ገዛሽ። መኪናውን ደግሞ 3 ወር ሳትነጃት ይኸው ተጋጭታ ጋራጅ ገብታሁን 180 ሺህ ተጠየቅሽ ለመኪናው። ሆነሽ የምከፍለው ስለሌለኝ መኪናዋን ግዙኝ ማለታችን በሚገዙሽ ገንዘብ የሆነች ቡና ጠጡ ነገር እንድትጀምሪ እኔ ወስጄ አሳይሻለሁ። ሰውየውንም አገናኝሻለሁ። ማን ተበላሽቶ ማን ይገዛኛል? ማን ነው የሚገዛው? ተበላሽቶ በቆመ እነሱ አሰርተው ይሸጡታል በተሻለ ዋጋ። ሞክረሻል ወይ? ጠይቀሻል? ሽጥልኝ ብዬዋለሁ። ራሱን ይሸጣል ወይ ስለው እንደዚህ ሆኖ ማን ነው የሚገዛሽ አለ። ይሄ እንደዚህ ኮልኮሌ አንድ ነገር ያሌለው ውስጡ እቃ ያሌለው እቃ እንዳለ ተለዋጭ ይፈልጋል። ይሄ ሁሉ እቃ ተለዋጭ እየፈለገ ማን ነው የሚገዛው አለ። ቆራሌ ሽጩ አለኝ። እንደውም እሱ ቆራሌ ማለት አሁን ያልኩሽ 50 ሺህ እንኳን የማያወጣ ማለት ነው። በሚዛን ተቆራርጦ የሚሸጥ ማለት ነው። እንጠይቋቸዋለን። እንጠይቂና ከዛ ወይ ደግሞ ተበድረሽ ክፈይና መኪናውን አውጥተሽ ሽጨሽ እና የሆነች ሻይ ቡን ወይ ቁርስ ቤት ነገር ክፈች። እንደዛ የመስራት ሀሳብ የለሽም? ከመኪና ውጭ ስራ የመስራት ሀሳብ የለሽም? አያት እሰራለሁ። እኔ ምንም እሰራለሁ። ምን ለምሳሌ ጁስ ቤትም እችላለሁ። በቃ የምችለው ሙያ ጁስ ቤትም በርገር ቤትም የውጭ ምግብ ጥብሳ ጥብሶቹን እችላለሁ እኮ። እንደሱ የሰርኩበት አልነበር ያለ እኮ። ይሄ ዝም ብሎ እኮ አከፍቺም ማሽን አለ፣ ብዙ ነገር አለ። በቃ ብዙ ነገር ይፈልጋል። እቃው ብቻ ስንት ነው በአሁኑ ሰዓት? ይሄ መኪና ምኑ አይበቃም ጭራሽ ነው ማለት ነው። እቃው ራሱ ስንት ነው? ዝም ብለሽ ወንበር ወይ ደግሞ ለምን ተቀጥረሽ አትሰሪም? ጁስ ቤት ነገር ተቀጥረሽ ለትንሽ ጊዜ ብትሰሪስ? እኮ ስራ እንፈልግልሽ እና ተቀጥረሽ ስሪ። ልጅሽ ትምህርት ቤት ስለሚውል እሱ ትምህርት ቤት ውሎ እስኪመጣ አንቺ ስራ ውለሽ ትመጫለሽ። ደግሞ አድጓል። ከትምህርት ቤት ቢመጣም ቤት ከፍቶ ገብቶ በልቶ ከኩዮቹ ጋር መጫወት ማጥናት ይችላል። አንቺ ከስራ እስክትመጪ አይደል? ወይስ ቡና ጠጡ ይሻላል? ቡና ጠጡ ለምን አትሰሪም? ወይ እሱ አይቀልም ወይ አትፈልጊም? እፈልጋለሁ። ይሄ ነገር ካልቀየርኩ እዚህ ላይ ምንም ስራ ብዙም አይሰራም። ይሄ ሀገር ብዙም እንደዚህ አይነት ስራ ልንፈልግበት ሀገር አይደለም። ወይ ወደ
አዳማ እንኳን ብገባ ወይ የሆነች ሀገር ብቀይር ይሰራል። እዚህ ሀገር ላይ ምንም ልክፈት ብትይ ከሳስረሽ ነው የምትዘጊው። ተስፋ የሚያስቆርጥ ሀገር ነው የሀገር ራሱ አይተሻታል። አይነት ሀገር ነው። ኧረ ጥሩ ናት። እኔ ስመጣ ሳያት ሰላም ናት፣ ጥሩ ናት። እኔ የምልሽ መጀመሪያ ለመቋቋም ተቀጥረሽ እየሰራሽ ባጃጁን 3000 ብር ተቀጠርኩ። የቤት ኪራይ አለ። የቤት ኪራይ የምከፍለው ወደ ውስጥ እንኳን ዝም ብለሽ ወደ ውስጥ በአሁኑ ሰዓት ይሄ ቤት እንትን ፈርሶ የለም በጣም ነው የተወደደው። ዝም